ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? በባለፈው ቪዲዮአችን ላይ ቻፕተር 5 ኢንፎርማል ፋላሲ ፓርት 1 ቪዲዮ ላይ እስከ አክሲደንት ድረስ አይተን ነበር። ዛሬ ደግሞ ከአክሲደንት ቀጥሎ ያሉትን ሀሳቦች በሰፊው የምናይ ይሆናል ማለት ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በተጨማሪ ደግሞ ቪዲዮዎቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም በየጊዜው የሚሰሩ የተለያዩ ፓወርፖይንቶችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠውን የቴሌግራም ቻናላችን ሊንክ ጆይን ማድረግ እንዳትረሱ። አሁን በቀጥታ ወደ ቪዲዮአችን እንሄዳለን። እስከ ቪዲዮ ፍጻሜ ድረስ በደንብ እንድትከታተሉ ይፈልጋለሁ። Okay, number 5, accident fallacy. Accident fallacy is a type of fallacy of relevancy. It committed when a general rule is applied to specific case and it was not intended to cover that. So እዚህ ጋር ጀነራል ሩል አለ። የተሰጠን ጀነራል ሩል ደግሞ ለስፔሲፊክ ኬዝ አፕላይድ ሳይሆን ሲቀር የሚፈጠር አይነት ፋላሲ አክሲደንት ፋላሲ ይባላል ማለት ነው። Example, so freedom of speech is a constitutionally guaranteed right. Therefore, John Q. Radical should not be arrested for his speech that incited wrote last week. ይላል እዚህ ጋር ፍሪደም ኦፍ ስፒች የሚባል ሀሳብ አለ። ይህ ሀሳብ ደግሞ ጀነራል ሩል ነው። ይህ ጀነራል ሩል ደግሞ ስፔሲፊክ ኬዝ መከታ ሳይሆን ሲቀር የሚፈጠር አይነት ፋላሲ ነው ማለት ነው። ኤግዛምፕሉን ስናይ ሚስተር ጆን ኪው የተባለው ሰውዬ ባለፈው በሳምንት ባወራው ነገር እስር ቤት ገብቷል ወይም ተከሷል። ፍሪደም ኦፍ ስፒች የተባለው ነገር ግን ለመከሰሱ መከታ ሳይሆን ሲቀር በዚህ ጊዜ የሚፈጠር አይነት ፋላሲ አክሲደንት ፋላሲ ይባላል ማለት ነው። ኦኬ ነምበር 6 is Stroman fallacy. So Stroman fallacy is a type of fallacy which is committed when an arguer distorts an opponent argument for a purpose of more easily attacking it. So easily በቀላሉ የአንድን አርጁየር ሀሳብ ወይም የኦፖነንቱን አርጊመንት ዲስቶርት እንዲያደርግ በሚያመች መንገዱ አስቀይሰው ሰውየው ሀሳቡን ሲተረጉም የሚፈጠር አይነት ፋላሲ ስትሮማን ፋላሲ ይባላል። ስትሮማን ፋላሲ የራሳቸው የሆኑ 3 ፊውቸሮች አሉ። such first there are always two individuals discussing about controversial issue. ሁለት ሰዎች ናቸው ስለ ኮንትሮቨርሻል ኢሹ የሚያወሩት። አንደኛው አርቹዌር የራሱን ሀሳብ ያቀርባል፣ ሁለተኛው ደግሞ ክሪቲሳይዝ የሚያደርግ ሰው ነው። ሁለተኛው ክራይቴሪያ ደግሞ ፊውቸሩ second arguer does not rationally criticize the main argument of the opponent rather than misrepresented idea of original argument. የሁለተኛው አርቹዌር የመጀመሪያውን አርቹዌር ሀሳብ ራሽናሊ አይደለም ክሪቲሳይዝ የሚያደርገው በራሱ ፍላጎት ሚስ ሪፕሬዘንት አድርጎ ነው ኢንተርፕሬት የሚያደርገው። ሶስተኛው ደግሞ ሁለተኛው ሀሳብ ወይም ክሪቲሳይዝ የሚያደርገው ሰውዬ ሀሳቡን ኮንክሉድ የሚያደርገው ደግሞ ሚስ ሪፕሬዘንትድ በተደረገው አይዲያ ላይ ዲፔንድ ሆኖ ነው ማለት ነው። እነኚህ 3ቱ ፊውቸሮች ስትሮማን ፋላሲን ካራክተራይዝ የሚያደርጉ ናቸው ማለት ነው። ኤግዛምፕሉን ስናይ it will be clear for you. Okay, read the example. Mr. በላይ የሚባል ሰውዬ አለ believes that ethnic federalism has just destroyed the country and thus it should be replaced by geographic federalism, but we should not accept his proposal because geographic federalism was the kind of state structure during Turk and monarchical regime which suppress right of nationalities and peoples of Ethiopia ይላል። እዚህ ጋር ምን ይላል? ሚስተር በላይ የተባለው ሰውዬ ኤትኒክ ፌደራሊዝምን ወደ ጂኦግራፊክ ፌደራሊዝም መቀየር ይፈልጋል እና ሀሳቡን እንደዚህ ያቀርባል። ሁለተኛው ሰውዬ ደግሞ ይሄን ሀሳቡን ምን ያደርጋል? ኤትኒክ ፌደራሊዝምን ወደ ጂኦግራፊክ ፌደራሊዝም ለመቀየር የፈለገው የደርግን ስትራቴጂ እና ሞናርክ ሪጂም በነበረበት ጊዜ የነበረውን ስትራቴጂ አመጥቶ የኔሽናሊቲ ኦፍ ኢትዮጵያን ፒፕልስ
ራይትን ሱፕሬስ ሊያደርግ ነው ብሎ ሀሳቡን ምን ሲያደርግ ሲያጣጥል የሚፈጠር አይነት ፋላሲ ስትሮማን ፋላሲ ይባላል ማለት ነው። ኦኬ ነምበር 7 ሚሲንግ ፖይንት ፋላሲ ሚሲንግ ፖይንት ፋላሲ is a type of fallacy in which a premise of an argument supports a conclusion which is different but vaguely related to the correct one or conclusion ይላል። so missing point fallacy ምንድነው? ለፕሪሚስ ወይም ለቀረበው ኤቪደንስ የሚሰጠው ኮንክሉዥን ፖይንቱን የሳተ ወይም መረጃውን የሳተ ኮንክሉዥን ለፕሪሚስ ሲሰጥ ሚሲንግ ዘ ፖይንት ፋላሲ ይባላል ማለት ነው። so ኤግዛምፕል ሁለተኛውን ኤግዛምፕል ማየት እንችላለን። crime of theft and robbery have been increasing at an alarming rate lately. The conclusion is obvious. We must reinstate the death penalty immediately ይላል። ይሄ ምንድነው? የቀረበው ሀሳብ theft and robbery ማለት ሌብነት እና ዘረፋ እለት ተዕለት እየጨመረ ነው በአንድ ሀገር ውስጥ ይልና ኮንክሉዥኑ ምን ይላል ማለት ነው? ይህን ለማስቆም የግድ የዴዝ ፔናሊቲ ኢሚዲየትሊ መወሰን አለበት ወይም የሞት ቅጣት ሊሰጣቸው ይገባል ብለው ኮንክሉዥን ይሰጣል ማለት ነው። እና ክራይም ኦፍ ቴፍት ኤንድ ሮቤሪን ሶልቭ የማድረጊያ መንገድ ሌሎች አማራጮች እያሉ ሰውየው ኮንክሉዥኑን አቅጣጫውን ስቶ መጨረሻ የሚባለው ስቴፕ ላይ ነው ደርሰው ኮንክሉድ ሲያደርግ የምናየው ማለት ነው። በዚህ ጊዜ የሚፈጠር አይነት ፋላሲ ሚሲንግ ዘ ፖይንት ፋላሲ ይባላል ማለት ነው። ኦኬ ነምበር 8 which is the last fallacy which is listed under fallacy of relevancy which is red herring fallacy. Red herring fallacy argue that divert the attention of listener or reader by changing the original subject into totally different issue. ይሄ ምንድነው? አንድ ሰውዬ የሚያወራውን ሀሳብ ኮንቨርት በማድረግ ወይም ዳይቨርት በማድረግ አቴንሽኑን ዳይቨርት ወደ ተደረገው ኢሹ ላይ በማምጣት እና ዳይቨርት በተደረገው ኢሹ ላይ ዲፔንድ ተደርጎ ኮንክሉዥን ሲሰጥ በዛ ጊዜ የሚፈጠር አይነት ፋላሲ ሬድ ሂሪንግ ፋላሲ ይባላል ማለት ነው። so draw conclusion from the changed issue change የተደረገው ኢሹ ላይ ዲፔንድ በመሆን ኮንክሉዥንን ድሮ በሚያደርግበት ጊዜ የሚፈጠር አይነት ፋላሲ ሬድ ሂሪንግ ፋላሲ ይባላል። okay here is example 2 there is a good deal of talk this day about the need to eliminate pesticides from our fruit and vegetables, but many of these food are essential to our health. Carrots are an excellent source of vitamin A. Broccoli is rich in iron and orange and grape juice have lots of vitamins ይላል። እዚህ ጋር ምንድነው ማለት ነው ሀሳቡ ፔስቲሳይድን በፍሩት እና በቬጂቴብል ላይ መጠቀም ኢሊሚኔት ማድረግ አለብን ይላል። አንደኛው ሀሳብ አቅራቢው ኮንክሉዥን ነው። ከዛ ሌላኛው ምን ይላል? ከዚህ ሀሳብ ይወጣና ካሮት ቪታሚን ያለው፣ ብሮካል ሪች ኢን አይረን ነው፣ ኦሬንጅ ደግሞ እና ግሬፕ ጁሶች ቪታሚን ሲ ያላቸው ብሎ ሀሳቡን ሲያስቀይስ እናያለን ማለት ነው። ሀሳቡን አስቀይሶ ኮንክሉዥን ሲሰጥ የሚፈጠር አይነት ፋላሲ ኦፍ ሬድ ሂሪንግ ይባላል ማለት ነው። ኦኬ ፋላሲ ኦፍ ሪሌቫንሲን በዚህ እናበቃለን። አሁን ደግሞ ፋላሲ ኦፍ ዊክ ኢንዳክሽን የምናይ ይሆናል ማለት ነው። ሶ ወደ ሁለተኛው ፓርት ከማለፋችን በፊት ለዩቲዩብ ቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ማቴሪያሎችንም ሆነ ሌሎች ተጨማሪ ጥያቄዎችን ለማግኘት እና ለመጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። ሶ ሌትስ ፕሮሲድ ቱ አወር ቱዴይስ ቶፒክ። ሶ ፋላሲ ኦፍ ዊክ ኢንዳክሽን ማለት ምን ማለት ነው? ፋላሲ ኦፍ ዊክ ኢንዳክሽን ኢዝ አ ታይፕ ኦፍ ፋላሲ ዊች ኦከር ዲው ቱ ዊክ ኮኔክሽን ቢትዊን ፕሪሚስ ኤንድ ኮንክሉዥን። ባለፈው እንዳወራ ነው ፋላሲ ኦፍ ዊክ ኢንዳክሽን ማለት በፕሪሚስ እና በኮንክሉዥን መካከል ያለው ኮኔክሽን በጣም ዊክ ሲሆን እና ሰፊሸንት ሳይሆን ሲቀር ለምንሰጠው ኮንክሉዥን ወይም የምናቀርበው ኤቪደንስ ለምንሰጠው ኮንክሉዥን ሰፊሸንት ሆኖ ሳይገኝ ሲቀር የሚፈጠር አይነት ፋላሲ ኦፍ ዊክ ኢንዳክሽን ይባላል። ሶ ይህ ፋላሲ በውስጡ 6 አይነት ክላስ ፋላሲዎችን ይይዛል።
እነሱም አፒል ቱ አንኳሊፋይድ አውቶሪቲ። ይሄ ደግሞ የሌላውን ስቴትመንት ወይም የሌላውን ሰው ሀሳብ በማምጣት የራስ አድርገው ኮንክሉዥን መስጠት። ሁለተኛው አፒል ቱ ኢግኖራንስ ነው። ይሄ ደግሞ ፕሩፍ ዴፊኒትሊ ሳፖርት ኮንክሉዥን። ሰው ፕሩፍ የሚፈልግ ነገር አለ። ሰው ፕሩፉ ራሱ ምንድነው ኮንክሉዥን ሰፖርት የሚያደርግ ሲሆን በዛ ጊዜ የሚፈጠር አይነት ፋላሲ ነው። ሶስተኛው ደግሞ አስቲ ጀነራላይዜሽን ፋላሲ ነው። ይሄ ደግሞ ኢንሰፊሸንት የሆነ ኢንፎርሜሽን እና ያ የቀረበው ኤቪደንስ ደግሞ አንሪፕሬዘንቴቲቭ ኦፍ ሳምፕል ሆኖ ሲገኝ አስቲ ጀነራላይዜሽን ፋላሲ ኦከር ያደርጋልናል። ኦኬ ኔክስት ዋን ኢዝ ፋላሲ ኦፍ ዊክ አናሎጂ። ይሄ ደግሞ ኢንሲግኒፊካንት ሲሚላሪቲ ቢትዊን ቱ ኢቨንት። ሁለቱ የምናመሳስለው ኢቨንቶች ኢንሲግኒፊካንት ሲሚላሪቲ ወይም አናሎጂ ስናካሄድ የሚፈጠር አይነት ፋላሲ ኦፍ ዊክ ኢንዳክሽን ይባላል ማለት ነው። ነምበር 5 ስሊፐሪ ስሎፕ ፋላሲ። ይሄ ደግሞ አንድ የሆነ ኔጌቲቭ ኢቨንት አለ። አንድ ኢንኢቪቴብል ኢቨንት ተከታታይ የሆኑ ኔጌቲቭ ኢቨንቶች ለብዙ ክስተቶች ምክንያት ይሆናል ብሎ አይነት አርጊውመንት ሲሰጥ የሚፈጠር አይነት ፋላሲ ስሊፐሪ ስሎፕ ፋላሲ ይባላል። ፋላሲ ኦፍ ፎልስ ኮዝ ፋላሲ ደግሞ ይሄ ኮዥዋል ኮኔክሽኑን ኢማጂን በማድረግ በሪያሊቲ የሌለውን ነገር ኢማጂነሪ ነው በት ኮዥዋል ኮኔክሽኑ አንዱ የተፈጠረው በአንዱ ምክንያት ነው ብለው ሀሳቡን ሲያቀርብ የሚፈጠር አይነት ፋላሲ ፎልስ ኮዝ ፋላሲ ይባላል ማለት ነው። እያንዳንዱን በሰፊው የምናይ ይሆናል። ኦኬ ሂር ኢዝ ዘ ፈርስት ዋን አፒል ቱ አንኳሊፋይድ አውቶሪቲ። Appeal to unqualified authority means a type of fallacy in which an arguer draw conclusion by citing the idea of unqualified authority whose idea is untrustworthy. So እዚህ ጋር ምንድነው ሰውየው ያቀረበ ያለው ሀሳብ የራሱ የሆነ ሀሳብ አይደለም። የሌላ ሰውን ሀሳብ ወይም ራሱን የማይወክለውን ሀሳብ ከራሱ ኤክስፒሪየንስ ጋር ከራሱ ፕሮፌሽን ጋር አብሮ የማይሄድ ሀሳብ ሲያቀርብ የሚፈጠር አይነት ፋላሲ ነው ማለት ነው። So a person is unqualified authority when he or she is lack of expertise or profession. በሚያወራበት ዘርፍ ላይ ኤክስፒሪየንስ የሌለው ወይም ፕሮፌሽን የሌለው ከሆነ unqualified authority እንላለን። make biased or prejudiced judgment። እዛ ጋር ዲፔንድ ሆኖ ጀጅመንቱን ሲሰጥ ከራሱ ፕሮፌሽን ጋር የማይገናኝ ጀጅመንት ሲሰጥ አሁንም በዚህ ጊዜ አንኳሊፋይድ አውቶሪቲ ይፈጠራል እንላለን። and he has motive to lie or he has motive to disseminate or misinformation and የተስፋፋ ወይም የተሳሳተ ኢንፎርሜሽን የማስፋፋት ሞቲቭ ሲኖረው እና ራሱን የማይወክለውን ኢንፎርሜሽን ሲያቀርብ በዛ ጊዜ የሚፈጠር አይነት ፋላሲ አፒል ቱ አንኳሊፋይድ አውቶሪቲ ይባላል ማለት ነው። ኦኬ ሶሪ ጉንፋን ትንሽ ስለያዘኝ ነው ድምጤ የምቀያየረው ማለት ነው። ኦኬ ኤግዛምፕል እዚህ ጋር አለ። ዶክተር ብረዳው ሻው is our family physician has stated that a creation of ionic atom of deuterium and tritium holds the key to producing a sustained nuclear fusion reaction at room temperature. In view of Dr. Bishau experience as a physician, we must conclude that this is indeed true ይላል። እዚህ ጋር የቀረበው ሀሳብ ምንድነው? ብራድሾው የተባለው ሰውዬ መጀመሪያ ፊዚሻን ነበር። እያወራ ያለው ነገር ደግሞ ስለ ኒኩላር እንትን ነው እያወራ ያለው። ከዚህ የተነሳ ሀሳቡ ግን ኮሬክትሊ የሚያወራውን ነገር ሀሳብ ይደግፈዋል። ይሄን ሀሳብ ስናይ ኔን አርጊመንታቲቭ ነው ማለት ነው። ቢላ ያለውን ስናይ ደግሞ ዳቪድ ዲዩክ former Grand Wizard of the Ku Klux Klan has stated, Jews are not good American. They have no understand of what America is. On the basis of Duke authority, we must therefore conclude that the Jews in this country is un-American. So እዚህ ጋር ጂውስ የተባለው ሰውዬ ዳቪድ ዱክ የተባለው ሰውዬ ስለ ጂውሾች ሲያወራ እናያለን። ይሄ ደግሞ ስለ ፎርመር ኦፍ ግራንድ ዊዛርድ ኦፍ ኩክሉክስ ክላን የተባለውን ካምፓኒ የመሰረተ ሰው ነው። እያወራ ያለውም ስለ ጂውስ ነው። ሰው ስለ ጂውስ ለማውራት በቦታው ላይ ያለ ወይም ኤክስፒሪየንስ ወይም ፕሮፌሽን ያለው ሰው አይደለም ማለት ነው። ስለዚህ ያቀረበው ሀሳብ ምን ይሆናል ማለት ነው? ፋላሺየስ ይሆናል ማለት ነው። ሶ ዘ ኮሬክት
fallacy which deals about this will be fallacy of appeal to ignorance ይሆናል ማለት ነው። ኦኬ here is another example እሱን ለራሳችሁ ማየትና መረዳት ትችላላችሁ ማለት ነው። Okay, the second one is appeal to ignorance. Appeal to ignorance fallacy is a type of fallacy which committed when one's ignorance, lack of evidence, and lack of knowledge definitely support the conclusion. So አንድን ነገር ሪያሊቲውን ለማቅረብ የሄድነው ጉዞ ኤቪደንስ እናጣ ያ ያጣነው ኤቪደንስ ደግሞ ዴፊኒትሊ ለኮንክሉዥን ሲቀርብ በዛ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ኢግኖራንስ ፋላሲ ይባላል ማለት ነው። here is example nobody has ever proved the existence of UFO therefore UFO does not exist ይላል። so ኤግዚስተንስ ኦፍ ዩፎን ፕሮቫይድ ወይም ኤቪደንስ ለማቅረብ ሰዎች ሪሰርች ሰርተው ነበር። ከዛ ሪሰርች በመስራታቸው የተነሳ ሊያገኙ አልቻሉም፣ እየሞከሩም ሊያገኙ አልቻሉም። ስለዚህ ሊያገኙ አለመቻላቸው ኮንክሉዥን ላይ እንደ ኤቪደንስ ሲቀርብ በዚህ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ኢግኖራንስ ፋላሲ ይባላል ማለት ነው። ኦኬ ነምበር 3 is asti generalization fallacy. Asti generalization fallacy ማለት a type of fallacy in which an arguer draw conclusion based on insufficient information and unrepresented sample. so arguer conclusion draw የሚያደርገው insufficient ከሆነ ኢንፎርሜሽን እና ያገኘውም ኢንፎርሜሽን ሳምፕሉን የማይወክል ሆኖ ሲናገኘው በዛ ጊዜ የሚፈጠር አይነት ፋላሲ አስቲ ጀነራላይዜሽን ፋላሲ ይባላል ማለት ነው። and sample is not represented when sample is too small or sample is large but not selected randomly ሲሆን ለምንሰጠው ሪፕሬዘንቴሽን ኮንክሉዥኑ ሂጸጽ ያለው ይሆናል ማለት ነው። and it is committed by individual who develop a negative attitude or prejudice towards other ይላል። so example 6 Arab fundamentalists were convinced of bombing the World Trade Center in the New York City. The message is clear. Arab are nothing but a pack of religious fantasy prone to violence ይላል። so ያስታ ምንድነው በስድስቱ አረቢያኖች የተነሳ ሁሉንም አረቢክ የሆኑ ዜጎችን ዲሳይድ ሲያደርግ እናለን ማለት ነው። so የተወሰደው ሳምፕል በጣም ጥቂት እና ትንሽ ከመሆኑ የተነሳ የቀረበው ኮንክሉዥን ሂጸጽ ያለበት ይሆናል ማለት ነው። Okay, number 12 it is false cause fallacy. It is a type of fallacy which is caused when a conclusion depends on some imagined causal connection of event which may not exist in reality. so በሪያሊቲ ላይ የሌለውን ኮኔክሽን causal connection በኢቨንቶች መካከል በማምጣት በዛ ኮኔክሽን የተነሳ ደግሞ ኮንክሉዥን ሲሰጥ በዚህ ጊዜ የሚፈጠር አይነት ፋላሲ ኦፍ ፎልስ ኮዝ ፋላሲ ይባላል ማለት ነው። so it depends on x cause y while x may not probably cause y to happen at all ይላል። x yን ኮዝ አድርጓል የሚል ሐሳብ ነው የሚያጠነጥነው፣ ግን እንደ ሪያሊቲው ደግሞ x ኮዝ ሊያረግም ይችላል። so ኮዛል ሪያሊቲው ከኢማጂኔሽን የተነሳ ነው ማለት ነው። so በዚህ ጊዜ የሚፈጠር አይነት ፋላሲ ፎልስ ኮዝ ፋላሲ ይባላል ማለት ነው። በውስጡ 3 ክላሶችን ይይዛል። ለዛሬ በዚህ ቪዲዮ እናበቃለን ማለት ነው። 3ቱን ክላሶች በቀጣይ ቪዲዮአችን የምናየው ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮዎቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮሜንት ማድረግ እንዳይረሳ ማለት ነው። በተጨማሪ ደግሞ በየጊዜው የሚሰሩ ፓወርፖይንቶችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ